እኔ ብሩኬና ሀይሚ ግን ምን ሆነ ነው ቤተሰቦች የጠፉት? ተናፍቋል የእውነት። እንደኔ ግን እግሩ የቀጠናለ። ትናንትም የሉም ዛሬም የሉም። ትናንትም ቲክቶክ ላይ ስንፈልጋቸው፣ ዛሬም ዩቱብ ላይ ስንፈልጋቸው፣ ብሩኬም ሀይሚም የሉም። ናፍቃችሁናል፣ የእውነት ናፍቃችሁናል። አንዳንድ ነገር ደግሞ ያው እያየው ነበረ ቲክቶክ ላይ ነው። ብሩኬና ሀይሚ ተለያይተዋል፣ በቃ ከዚህ በኋላ አንድ ላይ አይመጡም የሚል እያደረጉ እየሰሩ ነው ማለት ነው። የሴጣን ጆሮ ይደፈን ብለናል እኛ። የሴጣን ጆሮ ይደፈን። ያምራችኋል፣ የእውነት ያምራችኋል። ቢለያዩ ምን ትጠቀማላችሁ? ብሩኬን አታገቡት፣ ሀይሚን አታገቧት። ቢለያዩና እንዲህ እያላችሁ አታሟርቱ። የእውነት ጥሩ ጥሩ ነገር መመኘት ካልሆነም ደግሞ ዝም ማለት ራሱ እኮ ትልቅ ነገር ነው። እና ተለያይተዋል ከዚህ በኋላ አይመጡም እያላችሁ ግን የምትሉ ልጆች የእውነት ይደብራል፣ የእውነት ይደብራል። እኛ እኮ አላገናኘናቸውም። ያገናኛቸው ፈጣሪ ነው። ፈጣሪ እንዳገናኛቸው ከለያቸው ፈጣሪ እንጂ ሰው አይደለምና እንዲህ እያላችሁ ቲክቶክ ላይ ቪዲዮ የምትሰሩ ልጆች ይደብራል፣ የእውነት ይደብራል፣ ያስጠላል። እና ከዚህ ድርጊታችሁ ተቆጠቡ። እኛ እንወዳቸዋለን። እንደዚህ ፍልቅልቅ ብለው በአንድ ላይ እንዲመጡልን ነው የምንፈልገው። ደግሞ ይመጡልናል፣ እመኑኝ እመኑኝ። ሀይሚ ፕራንክ ነው ወይም ደግሞ እየፈተንኳቸው ነው ወይም ደግሞ በቀሏን እየመለስኩ ነው ብላ ትመጣለች። ሀይሚ ስትጠፋ የሆነ ነገር እያደረገች ይሆናል ብዬ ነው የማስበውና እኛ ግን ያው ናፍቃችሁናል። የእውነት ብሩኬና ሀይሚ በጣም ናፍቃችሁናል። ሚዲያው መቼም ያለ እናንተ ጭር እንደሚል ታውቃላችሁ። ጭር ነው የሚለው። ቤተሰቦች አይታችኋል። እኔ የእውነት የብሩኬ ወንድም ጋር ራሱ ገብቻለሁ፣ የሉም። ብሩኬ ጋር ገባው ስን ጊዜ የሉም። ትናንትም ገባው የሉም። ሀይሚ የለችም። እንዴ ናፍቃችሁናል። ብሩኬና ሀይሚ መሀላችሁ ላይ የገባ እንደው የሚበጠብጣችሁን ነገር እንደው ያውጣላችሁ። የእውነት በተለይ እንደ ሶሲ ያለች እውነት በቃ አስፈልግም እንደዚህ አይነት ነገር። የእውነት እንደዚህ እኛ ጋር እኛ ትናፍቁናላችሁ እንውልን። የእውነቴን ነውና ቤተሰቦች እንደኔ መቼም እግራችሁ ቀጥኗል። ቡርኬና ሀይሚን በመፈለግ ብዬ ነው ማስበው። እኔ ስንት ጊዜ ወጣው ገባው መሰላችሁ? ስንት ጊዜ ማለት ነውና ብቻ እስቲ ይሁን። ዛሬ ቢመጡልን ያው ደስ ይለናል። ናፍቀውናል ማለት ነው። በተለይ የብሩኬና የሀይሚ ልፊያ እንዴት እንደሚናፍቅ ጸባቸው ራሱ ይናፍቃል። ሌላ መሀላቸው ላይ ሰው ሳይገባ እርስ በርስ የሚጣሉባት ነገር ራሱ ማለት ነው የፍቅር ጸብ በጣም ነው ደስ የሚለው። የእውነት እኔ እሱ ቦታቸው ራሱ የሌለ ነው የሚመቸኝ ማለት ነው። ቤተሰቦችና ዛሬ ያው ይመጣሉ ብለን ሁላችንም ተስፋ እናደርጋለን። እንደኔ መቼም እግራችሁ ያልቀጠን የለም የመዳም ቅመሞች። ምክንያቱም ሌላ እኮ ምንም ምክንያት የለንም። ስለምንወዳቸው ፍቅራቸውን፣ ሰላማቸውን፣ ጤናቸውን፣ እድገታቸውን ስለምንመኝ ብቻ ነው እንጂ ከብሩኬም ከሀይሚም ያገኘነውም ያጣነውም ነገር ኖሮ አይደለም። ግን ስለምንወዳቸውና ስለምናከብራቸው ሲጠፉ ምን ሆነው ነው? በተለይ ብሩኬና ሀይሚ ተጣልተው ሲጠፋፉ በጣም ነው የእውነት የሚያሳስበውና ዛሬ ኑልን ብለናል። እንዴ ቅመሞችም የሚወዷችሁ ወዴት ሄደዋል እያሉ ነው እናንተን በመፈለግ የእናንተ ፖስት ያለበት ሁሉ ሳይገባ አይቀርምና የእውነት ኑልን። ብሩኬና ሀይሚቾ ተናፍቃቸዋል። የሚናፈሰው ወሬ ደግሞ ተለያይተዋል ከዚህ በኋላ አብሮ አይመጥም የሚሉትን ደግሞ የሴጣን ስራ ነው። የሴጣን ጆሮ ይደፈን ብለናል። ብሩኬና ሀይሚ ያለ እኮ ነው። ምንድን ነው ብርቅ ነው እንዴ? መጣላት ብርቅ ነው እንዴ? ተጣላ ሁሉ ይለያያል እንዴ? እኔ ግን ምን አይነት አስተሳሰብ ነው የእውነት? ብሩኬና ሀይሚ ተጣልተዋል ባልሆነ ሙዚቃ ምናምን ልክ ሀዘን እኮ ነው ያስመሰሉትና የተጣላ ሁሉ ይለያያል ማለት አይደለም። ቲክቶኮች በተለይ ተጣልተዋል። ፍቅረኛሞች ጋር እኮ ያለ ነው። ባለትዳር ውስጥ ቤተሰብ ውስጥ መጋጨት፣ ጓደኛ ጋር መጋጨት ያለ ነው። አለመስማማት ያለ ነው። ግን የሰው ልጅ ተጣላ ማለት ተለያየ ማለት አይደለም እና ተለያዩ እያላችሁ በሙዚቃው ደግሞ ኬት እንደሚያመጡት ቤተሰቦች የእንጉርጉሩ የሀዘን ምናምን የሚመስል እንጉርጉሩ አንዳቸውን ይለጥፉና አረ ሲደብር እውነት እንዲያታርጉ ይደብራል። የእውነቴን ነው የምላችሁ። አሁን እሺ ታርቆ አንድ ላይ ቢመጡ ምን ልትሆኑ ነው? በተለይ ቲክቶኮች እንደው ዩቱቦች ይሻላሉ፣ ጠንቃቃዎች ናቸው።